ወይኔ ካሌብ እንደዚህ ብቸኛ ነው። ጥፋት ባጠፋም ግን ጥሩ ሚስት ነበርኩኝ። ማንም ሲነካህ የሚያመኝ። አንቺማ ገለሽኝ። ጥፋት ከመጣብኝ ሞት አይበልጥ። ተጸጸትኩ። ከቤት ግን እንደውሻ ተባረርኩ። ቆይ ትሁት ልጅ እንዳላት ማን ነገረሽ? ዋናው መስማቴ ነው። እሱን እንኳን ደብቀውሃል። ወይኔ ካሌብ እኔ ጠቅምሃለሁ። ብትጠቅሚኝም እንኳን ምንም ማድረግ አልችልም። ቤት አስገባኝ። የኔ ቤት እኮ አይደለም። ልጅ ስላለኝ ከሆነ የተናደድከው ደጋግመህ ተናደድ። በልጅ አላፍርም። እሺ ብታፍሪ አይደል እንዴ ወሬውን የደበቅሽው? አላፈርኩም። ለማንም የማልናገረው ልጅን ስለማስብላት ነው። ያ ሰውዬ ደረቅ ወንበር ላይ ሲያሳድረኝ ፈላጊ የለህም ብሎ ከለቀቀኝ በኋላ እናንተ ቁጭ ብላችሁ ቡና እየጠጣችሁ ነበር። አዎ እሱ አንተን ይዞ መደራደር ነው የፈለገው። አባዬ ደግሞ እሱ የሚጫወተውን ጨዋታ አልጫወትም ብሎ ነው። ቆይ ተመስገን የልጅሽ አባት ከሆነ ብታገቢ ምን ይጎሏል? ምን አጠፋው? እንዳገባ መፈለግህ ጥፋት አይደለም፣ ግን ህይወቴን ካመሰቃቀለው ሰው ጋር ጋብቻ እንድፈጽም መፈለግ በጣም ይገርማል። እኔ ራሴ ሞኝ ነኝ። ቲና ለኔ መጥፎ አልነበረችም። ትሁት እኮ ከስንት ጉድ ከስንት ሞት ከዚህ ክፉ ጋር ተጋፍጣ ያውን የሚሰማ ሰው በሌለበት አድናኛለች። ውለቷን እኮ አልካድኩም። ባለውለታ እንደሆነች አውቃለሁ። ለአንተም ባለውለታ ነች። የቲና ማንነት ያወቅኩት በትሁት ምክንያት ነው። አባዬ ከውለታም አልፎ እኮ ቤተሰብ እንደሆነች አውቃለሁ፣ ግን ከኔ በላይ ሆነች። መናገር የምትፈልጊውን ተናገር። ቤት ታስገብኛለሽ? ቀልደኛ። ቀልዴን እንዳልሆነ እንዴት ላስረዳሽ እባክሽ? አንቺ ተስፋ አትቆርጪም አይደል? ተመስገን ግን ከሰማ እንዳጨርሽ በዚህ ልታስፈራሪኝ እንዳትሞክሪ እሺ? ሐሳቧን በውዴታ እስከምትቀይር ድረስ እጠብቃታለሁ። ምን ይዤ ነው የምመጣው? በውጪ ውጪልን። ኧረ አባዬ ልጠይቃችሁ እኮ ነው የመጣሁት። ምንም አይነት ጥያቄ አንፈልግም። ካሌብ ዝም ትላችኋለህ እንዴ? ቲና ውጪ እናወራለን። አባዬ ልንወጣ ነው። በቃ ቤቱ ሰፋችሁ አይደል? እንደፈለጋችሁ ትሆናላችሁ። ምን ልትሰሪ መጣሽ ቲና? ቆይ ደውዪልኝ ብዬሽ አልነበር? አንተ ተበደልኩ ተገለልኩ እያልክ ስታለቃቅሳ ነበር እንዴ? ቲና በክብር ውጪ። ባልወጣስ ምን ታመጫለሽ? ቲና ውጪ ያልኩሽ ነው፣ እያስጠነቀቅኩሽ ነው። እዚህ ቤት ልብስ አለኝ። እንዳንቺ በ100 ብር የተገዛ አይደለም። በስርዓት እንኳን እርቃንሽን ሸፍነው ለማያውቅ ልብስ እንደዚህ አትመጻደቂ። ልብሴ ነው ውጪ እያልኩሽ ነው። ከዛ የህይወትሽ ቁልፍ ሚስጥር እኔ ጋር ነው። በሱ ልታስፈራሪኝ ነው? ከዚህ በኋላ ማስፈራሪያ ይሆን እነግረውና ልጅሽን ይወስዳታል። ይሄን ጠብቂ እንዳትሽ። ቲና ምን ለተመስገን ልትነግረው ነው? ትሁት ያንተ ሚስት ልጅ አላት። ምን? ቲና እዚህ ጋር ትሁት ያንተ ሚስት ልጅ አላት ነው ያለችው እንጂ ትሁት ልጅ አላት፣ ያ ልጅ ደግሞ ካንተ ነው የተወለደችው አላለችውም ማለት ነው። እስከዛሬም ይሄንን ሚስጥር ጠብቃ ያቆየችው ነገሮች በጣም ወሳኝ በሆኑበት ሰዓት ወይ ደግሞ ነገሮች ሁሉ በጠመሙብኝ ሰዓት እጠቀማሉ ብላ ነበር ያስቀመጠችውና ያ ጊዜ ደግሞ ዛሬ ይመስላልና ይሄንን ሚስጥር እስከዛሬ ለብዙ ቀናት ደብቃ የያዘችውን የትሁትን ሚስጥር ለተመስገን ነግረዋለች ማለት ነው። ተመስገን ከዚህ በኋላ ትሁትን ምን ያደርጋታል የሚለው ነገር ባይታወቅም ምናልባት ከዚህ በኋላ ያለውን ዝርዝር ከነገረችው ነው ቲና ማለት ነው። የትሁት ልጅ እህቷ ጋር ያለችዋ ልጅ ናት። እናም ደግሞ ልጁን የወለደችው ካንተ ነው ብላ ይሄንን ሚስጥር ከነገረች ተመስገን በቀጥታ ወደ ሀገር ቤት መሄዱ አይቀርም ማለት ነው። ዛሬ እንደውም አንድ ወዳጁ ወይ ደግሞ ጓደኛውም ሊሆን ይችላል ደውሎ ለምን አትመጣም ትተሃት እያለው ነበር። ተመስገን ደግሞ የግድ በቃ እዚህ የመጣሁት ትሁትን ይዤ መሄድ ስለሆነ እሷን ይዤ ካልሄድኩኝ አልመጣም እያለው ነበርና እዚህ ጋር ደግሞ ቲና ይሄንን ሚስጥር ከነገረችው በቀጥታ የትሁት እህት ያለችበት ቦታ መሄዱ አይቀርም ማለት ነው። ትሁትም ስትፈራ የነበረው ይሄንን ነገር ነበር። ተመስገን ልጅ እንዳለኝ ማወቅ የለበትም እናም ደግሞ ህፃኗ ራሱ የሱ መሆኗን ማወቅ የለበትም የሚለውን ነገር ነበር ስትፈራ የነበረው። ዛሬ ደግሞ ቲና ይሄንን ነገር ተናግራባታለች ማለት ነው። ቲና ይሄንን ነገር ያደረገችው መጀመሪያ ትሁትን ጠርታ የሆነ ካፌ አግኝታ ጠይቃት ነበር። ያው ትሁት ከዛ ቤት ስላባረረቻት አሁን ደግሞ እዛ ቤት መልሽኝ ብላ ነበር የጠየቀቻት። ትሁት ደግሞ ያ ነገር እንዲሆን አትፈልግም። እሷ እዛ ቤት ካለች ምን ያህል ቤተሰቡን ሰላም እንደምትነሳ ስለምታቅ ነው። አይሆንም እዛ ቤት አትመለሽም፣ የፈለግሽውን ነገር ማድረግ ትችያለሽ ብላ ትታ የሄደችው ማለት ነው። ቲናም ያውን በስተመጨረሻ ላይ ሁሉም ሰው ሲፈራ የነበረውን ነገር አድርጋለች። ካሌብ ግን በመሃል እሷን ለማስቆም ስልክን ቢደውልላት ስልክ አላነሳ ብላ ነበር ማለት ነው። ቲና አሁን ላይ ይሄንን ነገር ያደረገችው ከዚህ በኋላ ያለውን ነገር ለመጋፈጥ ይመስላል። ያው ይሄንን ሚስጥር የያዘችው የሆነ ቀን እጠቀመዋለሁ ወይ ደግሞ ትሁትንም አስፈራርቼ እዛ ቤት እመለሳለሁ የሚለውን ነገር አስባ ነበር። እናም ደግሞ ሚስጥሩ ራሱ እንዴት እንደሰማች ለትሁት ነግራ ነበር ማለት ነው። ያው ትሁት በስተመጨረሻ ላይ የቲናን ሀሳብ ባለመቀበል ወይ ደግሞ ቲናን ወደ ቤት ባለመመለሷ በስተመጨረሻ ላይ የሷን ሚስጥር ተናግራባታለች ማለት ነው። ትሁት ግን አሁን ቲና ተመስገን ጋር ይሄንን ነገር ለመናገር ስትሄድ ትሁት ደግሞ እያሰበች ያለችው ተመስገንን ቀድማ የሷ ልጅ ያለችበት ቦታ
ለመሄድ እያሰበች ነው። ምናልባት እሷ እዚህ ጋር ማድረግ ያለባት እዛ ከመሄድ ይልቅ ለእህቷ ደውላ ቦታውን እንዲቀይሩ ያው አሁን ያሉበትን ቦታ ተመስገን ስለሚያውቅ ማለት ነው። እነሱ ያሉበትን ቦታ ስለሚያውቅም ነው ባለፈው የሆነ ፎቶ ይዞ መጥቶ ለትሁት እንደ ማስፈራሪያ እየሰጠው ማለት ነው። አሁን እሱ ይሄን ነገር ስለሰማ በቀጥታ እዛ መሄዱ ስለማይቀር ትሁት አሁን ማድረግ ያለባት ለእህቷ ደውላ ህፃኗን ይዛ ሌላ ቦታ እንድትጠፋ ወይ ደግሞ ከዛ ቦታ ዞር እንድትል ማድረግ አለባት እንጂ ተመስገን እዛ ጋር ሄዶ ህፃኗን ወስዶ በቀላሉ ለትሁት ደውሎ ልጅሽን ከፈለግሽ በቀጥታ ወደ እኔ ነይ ማለቱ አይቀርም። ያኔ ደግሞ ትሁት ምንም አማራጭ አይኖራትም። ልጇን ምን ያህል እንደምትወዳትና ለልጇ ብላ ይሄንን ሁሉ ነገር እንደምታረግም ዛሬም ለካሌብ ስትነግር ነበርና በቀጥታ ሄዳ የሱ እጅ መግባቷ አይቀርም ማለት ነው። ቲና ደግሞ ትሁትን ብቻ ሳይሆን ካሌብ ራሱ ጠይቀዋለች እዛ ቤት ለመመለስ። ያው አሁን ላይ ያው ችግር ላይ ነች። እሷ ያለችውም ዳኒ ቤት ነው ለተወሰነ ቀናት እሱ ቤት ተጠልላ። ዳኒ ደግሞ ኤደን ጋር ያለው እሷ ደግሞ የሱ ቤት ነው ያለችው። ስለዚህ አሁን ላይ እሷ የምታስበው እዛ ቤት ተመልሼ ያሰብኩትን እቅዴን ማሳካት አለብኝ ብላ ነው የምታስበው። ያው የሷ እቅድ ግልጽ ነው። እስከዛሬም ደጋግማ ስታወራ የነበረው ነገር ማለት ነው የዛን ቤት ንብረት መውሰድ ነው። የሰዎቹን ሀብት ወስዳ እነሱን አራቁቷ ወይ ደግሞ ባዶ እጃቸውን አስቀርታም ሊሆን ይችላል የሆነ ነገር ወስዳ ነው ከዛ ቤት መውጣት የምትፈልገውና ይሄ እቅዷ ወይ ደግሞ ይሄ ሀሳቧ እንዲሳካላት ደግሞ የግድ እዛ ቤት መግባት ስላለባት ነው ይሄንን ነገር ያደረገችው። ካሌብ ግን አንዳንድ ጊዜ ስንረዳው ከአወራሩ ቲናን እዛ ቤት ለመመለስ ያሰበ ይመስላል። ቲና እሱን እንዳልበደለችውና ቲና ለሱ መጥፎ እንዳልሆነች ዛሬ ለትሁትም ለአባቱም ሲያወራ ነበር ማለት ነው። ያው እሱ ይሄንን ነገር ያወራው ተመስገን እሱን አግቶ ነበር። እናም ለአባቱ ደውሎ ልጅህን ከፈለግ ትሁትን ስጠኝና ልጅህን እሰጥሃለሁ ሲለው የካሌብ አባት ደግሞ ነገሩን ቀለል አድርጎ ተመስገን ምንም አያመጣም ብሎ ስላመነዛጋ እሱን እንደፈለክ ማድረግ ትችላለህ፣ ራሱን ማዳን ካልቻለ የራሱ ጉዳይ ብሎ ይሄንን ነገር ለተመስገን ሲነግር ተመስገን ተጠራጥሮ ነበር። የሱ ልጅ ነው ወይስ የሱ ልጅ አይደለም ብሎ ቲና ራሱ ሲጠይቅ ነበር። ግን ደግሞ በስተመጨረሻ ላይ ካሌብን አግቶ እዛ ጋር ማስቀመጡ ምንም ጥቅም እንደማይሰጠው ሲያቅ በስተመጨረሻም ለቆታል ማለት ነው። ይሄ ደግሞ የሆነው በካሌብ አባት በሱ በሳል አስተሳሰብ ነው ማለት ነው። ቆም ብሎ ሲያስብ እንዴት አድርጌ ነው ካሌብን ከተመስገን እጅ ማውጣት የምችለው ብሎ ሲያስብ የሆነ ጥበብ ተጠቀምና እዛ ጋር ተመስገንን የሚያገኝበት ከፈለክ እንደፈለገ ማድረግ ትችላለህ፣ የራስህ ጉዳይ፣ ድጋሚ ስልኬ ላይ አትደውል ሲለው ተመስገን ደግሞ አማራጭ ስላሌለው ካሌብን በስተመጨረሻ ለቆታል ማለት ነው። የካሌብ አባት ይሄንን ባያደርግና ሌላ አማራጭ ወይ ደግሞ ሌላ ነገር ለማድረግ ቢሄድ ኑሮ ካሌብ በቀላሉ ወደ ቤት አይመለስም ነበር። እዚህ መሀልም እነሱንም ትልቅ ዋጋ ሊያስከፍላቸው ይችል ነበር። ግን ደግሞ በቀላሉ ማንም ሰው ሳይለፋ ወይ ደግሞ ማንም ሰውም ሳይጎዳ ካሌብ በሰላም ወደ ቤት እንዲመለስ አድርጓል ማለት ነው። ካሌብ ደግሞ ይሄ ነገር ትንሽ ያስኮረፈው ይመስላል። እንዴት ነው አባት የሆነው ትሁትን ከኔ አስበልጦ እንዴት ነው እኔን የራሱ ጉዳይ እንደፈለገ አድርጎ ብሎ ለተመስገን የሚለው ነገር ትንሽ አስደብሮት ነበር። ግን ደግሞ በስተመጨረሻ ላይ ተረድቶታል አባቱ ይሄን ነገር በጥበብ ማድረጉ ማለት ነው። ቢሆንም ግን አሁን ላይ ቲና ባወራችሁ መሰረት ቲና እዛ ቤት መልሰኝ ባለችው መሰረት እኔ ላንተ ክፉ አልነበርኩም፣ እኔ አንተን እወድሃለሁ፣ እኔ ላንተ መጥፎ ሰው አልነበርኩም ስትለው እሷን እዛ ቤት ለመመለስ ያሰበ ይመስላል ማለት ነው። ግን ደግሞ እዚህ ጋር ምንም ነገር ማድረግ አይችልም። ቤቱ የሱ አይደለም የአባቱ ቤት እስከሆነ ድረስ እሷን በቀጥታ ህጋዊ ሚስቴ ነች፣ ስለዚህ ወደ ቤት ተመለሽና እንደ በፊታችን ባልና ሚስት ሆነን አንድ ላይ እንኖር ሊላት አይችልም ማለት ነው። እሱም እስካሁን ድረስ የአባቱ ቤት ተጠግቶ ስላለ ማለት ነው። ግን ደግሞ ዛሬ አንድ ትሁትን ያላት ነገር አለ። ህፃኗ የተመስገን መሆኑን ከሰማ በኋላ ቆይ አንቺ ተመስገንን ብታገቢ ምን ትሆኛለሽ? ምን ጉድለት አለው ተመስገን? ለምንድን ነው እሱ ከሱ ጋር የማትሆኝ ብሏታል ማለት ነው። ያው እሱ ከዚህ በፊት ተመስገን ትሁትን ያደረጋትን ነገር አያውቅም። እዛ ጋር ተመስገን ከትሁት ልጅ አለው የሚለውን ነገር ነው የሚያውቀው እንጂ ትሁት እንዴት እቺ ልጅ እንደወለደችና እንዴት ከተመስገን ጋር እንደተገናኙ የሚለውን ታሪክ ራሱ አያውቁም። ተመስገን በ15 ዓመቷ እሷን ጠልፎ ወስዶ ከዛም በኋላ እሱ ጋር ባለችበት ሰዓት እቺን ህፃን ጸንሳ ከዛም በኋላ ከሱ ጋር ተለይታ ያለውን ታሪክ ሁሉ አያውቁም እሱ። ተመስገንም እዛ ጋር የተሸወደው ትሁት ከሱ አምልጣ ስትጠፋ ነፍሰ ጡር መሆኑን አያውቅም ነበርና ለዛም ነው እዚህ ጋር ከትሁት ልጅ እንዳለው ያላወቀውና በስተመጨረሻ ላይ ቲና ስትነግረው ደንግጦ የተነሳው ማለት ነው። በእርግጥ ቲና የነገረችው ትሁት ያንተ ሚስት ልጅ አላት ነው ያለችው እንጂ ልጁ ያንተ ነው አላለችውም። ያው እሱ አሁን እዚህ ጋር የሚያስበው ከሌላ ሰው በዚህ መሃል ከሆነ ሰው ጋር ተዋውቃ ከዛም በኋላ ደግሞ ልጅ ልትወልድ ቻለች የሚለውን ነገር ነው የሚያስበው። ምናልባትም ቀጥላ ደግሞ ቲና የምትነግረውን ነገር ልናውቅ አንችልም። ዝርዝሩንም ልትነግረው ትችላለች። ያ ልጅ እኮ ያንተ ነው ካንተን የወለደችው ይሄንን ነገር ደብቃሃለች ብላ ልትነግረውም ትችላለች ማለት ነው። ቲና ደግሞ ይሄንን ነገር ለተመስገን ከተናገረች በኋላ አሁን ላይ ዳኒ እዛ ቤት ላይ ቆያት ይችላል ማለት ነው። እስካሁንም ሲንከባከባት የነበረው ከሷ ጋር ሲሆን የነበረው
በጸባይ እንያዛት፣ ይሄንን ነገር ለተመስገን መናገር የለባትም ብሎ ለኤደንም ነግሮ ነበር። ይሄንን ነገር የማደርገው እሷን የራሴ ቤት ያስጠለልኳት ይሄንን የትሁትን ሚስጥር ለተመስገን እንዳትናገር ነው ብሎ ነበርና እሷ ደግሞ እዚህ ጋር ይሄንን ሚስጥር ከተናገረች እሷን የራሱ ቤት የሚያቆይበት ምንም ምክንያት ስለማይኖረው ከቤቴ ውጪልኝ ማለቱ አይቀርም ማለት ነው። ቲና ድሮ አይደለም አሁን ነው ጎዳና የምትወጣበት ሰዓት ማለት ነው። ምናልባት አንድ ቀን ካሌብ ሲያወራ አንድ እህት አለቻት። ያቺ እህቷ ደግሞ ለራሷ ራሱ መሆን ያቃታት እህት ናት ብሎ ነበርና ምናልባት አሁን ላይ እሷ ጋር ከሄደች ነው እንጂ እዛ ጋር ዳኒ ከራሱ ቤት ካባረራት ሌላ ማግቢያ አይኖራትም ማለት ነው። ዳኒ እዚህ ጋር ከኤደን ጋር ራሱ እየተኮራረፈ ወይ ደግሞ ኤደን እየተቀየመችው በሱ እየተናደደች ያለችው እሱ ከቲና ጋር ስለሚገናኝ ነው። ያው እሷ የምታስበው ከዚህ በፊት ሁለቱ ያላቸውን ግንኙነቶች ስለምታቅ ከዚህ በፊት የሰሩትን አንዳንድ አስከፊ ነገሮችን ስለምታቅ አሁን ላይ ደግሞ ድጋሜ ከሷ ጋር መገናኘቱ ምናልባት ያን ነገር ሊያስቀጥሉ ይችላሉ ወይ ደግሞ ዳኒም ከሷ ጋር ሆኖ አሁንም የክፋት ነገሩን ወይ ደግሞ አንዳንድ ተንኮሎችንም ሊቀጥል ይችላል የሚለው ነገር ስለሚያስፈራት ነው። እናም ደግሞ ከቲና ጋር ራሱ አይዋደዱም። ለዛም ነው እስከዛሬ ድረስ ዳኒ ላይ ስትቀየም የነበረውና ስለዚህ አሁን ዳኒ እዚህ ጋር ምን ይሁን ብዬ ነው እኔ የምወዳትና የማፈቅራት ፍቅረኛዬ በአንቺ ምክንያት የምትቀየመኝ ካሁን በኋላ ምንም አታሰግንም አንቺ ከቤቴ ውጪልኝ ብሎ እሷን ማባረሩ አይቀርም ማለት ነው።